ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አስመራ የገቡት የህወሓት ሰዎች እንዲሁም አርበኛ ዘመነ ካሴ ከበባውን ሰብሮ ወጣ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የአሜሪካው አምባሳደር ሽሬን ሲረግጡ የህወሓት ሰዎች ደግሞ አስመራ ገብተዋል። ጽምዶ በሚል ያልተቀደሰ ጋብቻ የተጣመሩት ሻዕቢያና ህወሓት በይፋ አስመራና መቀሌ እየተገባበዙም ይገኛል። በአራት ኪሎና መቀሌ መሃል የፕሮፓጋንዳ ፍልሚያው እያየለም ሲሆን የኃይል አሰላለፉ ተቀይሮ የያኔው የህወሓት የጦር አዝማች ጌታቸው ረዳም አሁን ከብልጽግና ጋር ተሰልፈዋል። በአንጻሩ ብልጽግና ሻዕቢያን ጋብዞ ትግራይን ወረረ ሲል የከረመው ህወሓት አሁን ከሻዕቢያ ጋር አብሯል። የፌዴራል መንግስቱና የህወሓት ነገር ቀድሞ 2012ን የሚያስታውስ ሲሆንም ይገኛል። ወታደራዊ ዝግጅቱ፣ የቃላት ጦርነቱና ፍረጃው በእርግጥም ሁለቱ ኃይሎች ወደ ሌላ ጦርነት ለመግባት ዱብ ላይ ያሉ አስመስሏቸዋል። ጌታቸው ረዳ አሰላለፋቸውን ወደ 4 ኪሎ አዙረው የአዲስ አበባውን የቃላት ጦርነት እየመሩ ሲሆን፣ ከወዲያ ደግሞ ህወሓት ከሻዕቢያ ሰራዊቶች ጋር ግንኙነቱን እያጠናከረ የፕሮፓጋንዳ ሰዎችን ወደ አስመራ መላክም ጀምሯል። የህወሓት ቀንደኛ ፕሮፓጋንዲስት ስታሊን ገብረስላሴም አስመራ የመግባቱ ነገር መነጋገሪያ ሆኗል። የህወሓት ቀንደኛ የሚዲያ ሰው ስታሊን ገብረስላሴም የኤርትራን 34ኛ የነጻነት በዓል ለማክበር አስመራ መግባቱ የተሰማ ሲሆን ህወሓትና ሻዕቢያ የጀመሩትን ግንኙነት በአደባባይ ይበልጥ ለማሳየት የህወሓት ሰዎች በኤርትራ ነጻነት ቀን ላይ እንዲታደሙ መጋበዛቸውን ከሳምንታት በፊት መዘገባችንም ይታወሳል። ሻዕቢያ ኤርትራን ከኢትዮጵያ ገንጥሎ ሀገር ያደረገበትን 34ኛ ዓመት ለማክበር ሽር ጉድ እያለ ሲሆን የዘንድሮውን የኤርትራ ነጻነት ቀን አከባበር ልዩ የሚያደርገው በጠላትነት ተፈራርጀው አንዳቸው ሌላቸውን ለማጥፋት በተደጋጋሚ ጦር የተማዘዙት የህወሓትና የሻዕቢያ ትብብር የተገለጠበት መሆኑም ነው። ሰሞነኛው የነጻነት ቀን ዝግጅት ላይ ከአሜሪካ ወደ አስመራ ከገባው ስታሊን በተጨማሪም የህወሓት አመራሮችም በድንበር በኩል እንደሚጓዙ ቀድሞ የወጡ ጭምጭምታዎች ያመላክታሉ። በአስመራው ዝግጅት ላይ እንዲታደሙ የተጋበዙት የህወሓት አመራሮች ሰሞነኛውን ጽምዶ የተሰኘውን ይፋዊ የጥምረት ጅምር ለማጠናከር መሆኑም ተሰምቷል። የህወሓቱ ሰው ስታሊን አስመራ ሲገባም ከሻዕቢያ በኩል ጽምዶ የተሰኘው ጥምረት ወኪል አወል ሰይድ ሲሆን የሻዕቢያው አወል ሰይድ እና የህወሓቱ ብርሃኔ ያስጀመሩት ጥምረት ኤርትራና ትግራይን እንደ ሁለት ጎረቤት ሀገራት ግንኙነት ወደ ማድረግ እያሸጋገረው ነውም ተብሏል። ወዲህ ደግሞ የህወሓትና የፌዴራል መንግስቱን ውጥረት ለማርገብ አሜሪካ አምባሳደሯን እነ ደብረጽዮን ገብረ ሚካኤል ወደ ከተሙበት ሽሬም ልካለች። አሜሪካ በህወሓትና በፌዴራል መንግስቱ መካከል በተፈጠረው ውጥረት አፍጦ የመጣውን የኢትዮ ኤርትራን ጦርነት ለማስቀረት ደፋ ቀና እያለችም ትገኛለች። በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ሊፈነዳ የተቃረበውን ውጥረት ለማርገብ አሜሪካ አምባሳደሯን ወደ ትግራይ ልካለች። በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቢን ማሲንጋም ከህወሓት አመራሮች ጋር ለመምከር ሽሬ ከተማም ገብተዋል የተባለ ሲሆን ለወትሮው በሁለቱ ኃይሎች መካከል የሚፈጠሩ ውጥረቶችን ለማርገብ ወደ ትግራይ የሚያቀኑ አምባሳደሮች መዳረሻ መቀሌ የነበረ ቢሆንም ምክንያቱ በውል ባልታወቀ ሁኔታ የአሁኑ የአሜሪካ አምባሳደር ማረፊያ ግን ሽሬ መሆኑ አነጋጋሪ ሆኗል። አምባሳደሩ ሽሬ መግባታቸውን ኤምባሲው ያስታወቀ ሲሆን በወቅታዊ ጉዳዮች ላይ ከህወሓት አመራሮች ጋር መክረዋል። እነ ደብረጽዮን ገብረ ሚካኤል እና ፈትለወርቅ ገብረ እግዚአብሔር ከአሜሪካው አምባሳደር ጋር ያደረጉት ውይይትም በወቅታዊ ጉዳዮች ላይ ያተኮረ ነውም ተብሏል። የውይይቱ ትኩረት በተለይም በሰላም፣ በፖለቲካዊና በፕሪቶሪያው ግጭት መቆም ስምምነት ላይ ትኩረት ያደረገ መሆኑንም ሰምተናል። በሌላ ዜና ዘመነ ካሴ ከበባውን ሰብሮ ወጥቷል ሲል አስረስ ማረ ተናገረ። የአማራ ፋኖ ብሔራዊ ኃይል አባል የሆነው አርበኛ አስረስ ማረ ታሪክን የኋሊት ሲል ግንቦት 12 ቀን 2014 ዓ.ም አስታውሶ እንዲህ ይላል። ከጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜ የአገዛዙ ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተሯሯጠበት ወቅት ነበርም ይላል። በተለይም የብሔራዊ የጸጥታ ግብረ ኃይሉ ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎ በህግ ማስከበር ስም ፋኖን መድረሻ የማሳጣት እርምጃም ተጠናክሮ ቀጠለ ያለው አስረስ ማረ ይህ ዘመቻም በጥቂት የኢዜማና የብልጽግና አክቲቪስቶችና አመራሮች የተቀናጀ የፖለቲካዊና የፕሮፓጋንዳ ድጋፍ በሰፊው ተቸረው ሲልም ይገልጻል።
አክሎም በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖዎች፣ ጋዜጠኞችና አክቲቪስቶች በየማጎሪያ ካምፖቹ ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኞቹ የዚህ የእስርና የእንግልት ሰለባዎች ናቸው። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም በማለት ያስረዳል። አስረስ ማረ የእስር ግድያ ኦፕሬሽኑ ግንቦት 8 ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራር የአገዛዙን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያቶች መንግስትን ፊት ለፊት መጋፈጥ ተመራጭ እንዳልሆነ ደመደመ ያለ ሲሆን አንደኛ በጊዜው የነበራቸው የመሳሪያና የተዋጊ አቅም ሁኔታ ሲሆን ሁለተኛው ምክንያት ደግሞ መንግስት ከህወሓት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ እንደሆነም ያስረዳል። ስለሆነም ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች አባላትና የአመራሩን ደህንነት መጠበቅ ላይ ያተኮረ እንቅስቃሴ አድርጎም ትክክለኛው ጊዜ እስኪመጣ መጠበቅ ሆነ ሲልም ያክላል። ይህንን የተረዳው መንግስትም ከእስር ባሻገር የተወሰኑ አመራሮችን መግደልን ግብ ያደረገው ኦፕሬሽን ግንቦት 8 ቀን ጀምሮ ግንቦት 12 ሰሜን ጎንደር ሜጫ እንደደረሰም ግንቦት 12ም በአማራ የህልውና ትግል ውስጥ ከሚታወሱ ቀናት መካከል አንዷ ሆነች ሲልም ይገልጻል። በዚህ ዕለት ግንቦት 12 ቀን 2014 ዓ.ም ከባህር ዳር ከተማ በቅርብ ርቀት ከሚገኝ ቦታ ላይ ከአርበኛ ጥላውን አበጀ ጋር እንዳለን በጠዋቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን የሚለው አስረስ ማረ መረጃውም አርበኛ ዘመነ ላይ ተኩስ መከፈቱን የሚገልጽ መረጃ እንደሆነም አመላክቷል። ሁኔታውን ሲያስረዳም እስከ አፍንጫው የታጠቀ በርካታ ኃይል ከባህር ዳር እስከ መራዊ ባለው የአስፋልት መንገድ እንደተበተነ፣ መራዊም ዲሽቃ፣ ብሬን፣ ስናይፐርና ሞርታር በታጠቁ የመንግስት ኃይሎች እንደተሞላችና ወደ ሰሜን ሜጫዋ እናሸንፋለን ቀበሌ እንደተመመም ይገልጻል። አክሎም በሶሻል ሚዲያ በፍጥነትና በጥራት መረጃ የማድረስና ህዝቡን ሞቢላይዝድ የማድረግ ተግባር ተጠናክሮ መቀጠሉንና በየወረዳው ላለው የህዝባዊ ኃይል አመራርና አባል መንገዶችን በመዝጋት የመንግስትን እንቅስቃሴ መግታትና የማዛባት ስራ እንዲሰራ ስምሪት መሰጠቱን ያስታወሰው አስረስ ማረ ይህም ብዙ ቦታዎች ላይ ብዙ ውጤት እንዳመጣ በተለይ የአዴትና የባህር ዳር የህዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ የአገዛዙን እንቅስቃሴ ማዛባት ስራ መስራቱም የሚታወስ ነው ያለ ሲሆን የመራዊና አካባቢው ወጣት መንገዶችን በመዝጋትና ወደ ውጊያው ቦታ በመንቀሳቀስ የመንግስትን ኃይል መፈናፈኛ አሳጥቶት እንደነበርም ይገልጻል። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይሉ የአሁኑ የብሔራዊ ኃይሉ ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ወታደራዊ አዛዡ ሻለቃ ዝናቡ ልንገረው አንዱ ነበር ሲልም ያክላል። የሆነው ሆኖ በማይታመን ገድል አርበኛው 10 ከማይሞሉ አጃቢዎቹና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የአገዛዙን ከበባ ሰብሮ ሲወጣ የተሰማን እፎይታ መቼም የምንረሳው አይደለም ያለው አስረስ ማረ ይሄ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስነ ልቦና ቀላል አይደለም። የሰነቀልን የማሸነፍ ወኔ፣ ያለመበገር ጽናትና የይቻላል መንፈስ ልዩ ነበር። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላል። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ